بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إمام النووي رحمة الله عليه كرياض الصالحين كتاباتቸው ላይ የምናወራውንና የምንናገረውን ነገር ማረጋገጥ እንዳለብን ርዕስ አድርገው ያስቀምጣሉ። ባቡል ሐث على التثبت فيما يقوله ويحكيه አንድ ሰው በሚናገረው ከሌላ ሰው ይዞ ደግሞ በሚያስተላልፈው ነገር መጀመሪያ ማረጋገጥ እውነት መሆኑን ማረጋገጥ እንዳለበት ይናገራሉ። አላሁ ጀለ ወዐላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም እማታውቀውን ነገር አትከታተል ይላል። ግድ አውቃለሁ ብሎ ዛሬ ፌስቡክ ላይ የሆነ ማንነቱ የማይታወቅ ነገር የሆነ ነገር ዘገበ ለጠፍ አይደለም ያንን አውጥቶ ሚዲያ ላይ መልቀቅ። ሱብሃንአላህ አሁን ወጣቶቻችን አንዳንድ ጊዜ እያሰራጩ ያሉት ነገር በጣም የሚያሳዝን ነው። ሌላ የዓለም ሚዲያ ሳያወራው ራሱ እናገኘዋለን እነሱ ላይ መነሻው የት ነው ሲባል መነሻ መድረሻ የለውም፣ ምንጭ የለውም፣ አያረጋግጡም። ብቻ ታዋቂነት እውቅናን ከመፈለጋቸው የተነሳ ያንን ነገር አውጥተው ሚዲያ ላይ ሲዘረግፉት ይታያል። ወደ ኋላ ስትመለስ ምንም ያንን ደግሞ ተከትሎ አብሮ የሚያጨበጭባል። ማታቀው ነገር አትከታተል አላህ Subhanahu Wa Ta'ala ما يلفظ من قول الا لديه رقيب عتيد አንድ ሰው የሆነ ቃል አይናገርም የሆነ ቃል የሆነ ንግግር ረቂብና ዓቲድ ያሉ መላእክቶች የሚጽፉ ቢኖር እንጂ አላህ Subhanahu Wa Ta'ala ሁሉ ነገራችን በሙሉ ይጻፋል። ስለዚህ እይታ ለማግኘት ዝና ለማግኘት እውቅና ለማግኘት የሰማነውን ሁሉ እየዘገብን አላህ Subhanahu Wa Ta'ala ዘንድ ነገ የውመል ቂያማ ማፈሪያ እንዳይሆነን መጠንቀቅ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال كفى بالمرء كذيبا عند سو لو شت بكيو نوارو لو شت بايواش أن يحدث بكل ما سمع يسمعون هل مورات بكيو نوارو يسمعون هل مورات لا من بايجمر የሰማውን ሁሉ بكل ما سمع እንደወረደ እንዳሁኑ እንደ ዘመናችን አክቲቪስቶች ጋዜጠኞች የሰማውን ሁሉ አውርደው በፍጥነት ማንንም ሳይቀርመን ቶሎ ይሄን ዜናን ዘግበው ብለው ተሽቀዳድመው ይዘግቡታል። የሰሙትን ከዛ ወደ ኋላ መለስ ስትል ማን ያወራው ከየት መጣ መነሻው መድረሻው አይታወቅም። ከዛ ሰዎችን ያላግባብ ሰዎችን መወንጀል ዛሬ ጎረምሳ ሁላ በዚህ የተጠመደ ነው። አብዛኛው ጎረምሳ በዚህ ተጠምዷል፣ ሴቱ ሳይቀር።